እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የፓርቲያችንን ነፃ የአየር ሰዓት ዝግጅት እንዲከታተሉ በአክብሮት ጋብዘናል። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት። የዜጎቻችንን መብትና ክብር የማስጠበቅ አቋማችን መድረሻችን ጫፍ እስከ ጫፍ እንዲሰማ። ብልጽግና ፓርቲ የውጭ ግንኙነት ፖሊሲው ማዕከል ዜጋ ተኮር ዲፕሎማሲ ነው። ለእኛ በማንኛውም የዓለም ጥግ የሚኖር ኢትዮጵያዊና ትውልደ ኢትዮጵያዊ የሀገራችን ሕያው አካል፣ የቁስና የእውቀት ምንጭ እንዲሁም የክብራችን መገለጫ ነው። ፓርቲያችን ዜጎች ለስራ ለትምህርትም ሆነ ለተለያዩ ጉዳዮች ድንበር አቋርጠው በሚሄዱበት ወቅት መብታቸው፣ ደህንነታቸውና ሰብአዊ ክብራቸው ተጠብቆ እንዲኖሩ ማድረግ የመንግስት ዋነኛ የሞራልና የፖለቲካ ግዴታ እንደሆነ ይገነዘባል። ልዩነት ቢኖረንም እንኳን ለብዝሃ ሀሳብ እውቅና በመስጠት በውጭ የሚኖሩ ዜጎች በሀገራዊ የፖለቲካ የኢኮኖሚና የማህበራዊ ግንባታ ሂደት ውስጥ ንቁ ተሳታፊ የሚሆኑበትን ምቹ ምህዳር መፍጠር የቆምንለት ዓላማ ነው። የብልጽግና ፓርቲ የውጭ ግንኙነት መርህ ከቀኖናዊ ዲፕሎማሲ ወጥቶ የሰውን ልጅ ክብርና ጥቅም ማዕከል ያደረገ ዜጋ ተኮር ዲፕሎማሲ ላይ የተመሰረተ ነው። ባለፉት ጥቂት የለውጥ ዓመታት የታዩት ስኬቶች እንደሚያሳዩት በውጭ የሚኖሩ ዜጎቻችን ለሀገራቸው ያላቸው ፍቅርና ቁርጠኝነት የሚመነጨው መንግስታቸው ለሰብአዊ መብታቸውና ለደህንነታቸው ከሚሰጠው ዋስትና ነው። ፓርቲያችን ዜጎች በሄዱበት ዓለም ሁሉ አንገታቸውን ቀና አድርገው እንዲሄዱ በባዕድ ሀገር የሚገጥሟቸውን እንግልቶች በሁለትዮሽ ስምምነቶችና በጥንካሬ ዲፕሎማሲያዊ ጥረቶች ለመቅረፍ ያደረገው ጥረት ፍሬ ማፍራት ጀምሯል። ባለፉት የለውጥ ዓመታት ፓርቲያችን ቃሉን በተግባር ለመተርጎም የሚከተሉትን ተጨባጭ ተግባራት አከናውኗል። ከሳውዲ አረቢያ፣ ኳታር፣ ኩዌት፣ ጆርዳን፣ ባህሬን፣ የተባበሩት አረብ ኤምሬቶች፣ ጣሊያን እና ሮማኒያ ጋር የሁለትዮሽ የሥራ ስምሪት ስምምነቶችን በመፈረም ዜጎች በክብር የሚሰሩበትን መንገድ አመቻችተናል። የዳያስፖራውን ተሳትፎ በተደራጀ መልኩ ለመምራትና መብታቸውን ለማስከበር የኢትዮጵያ ዳያስፖራ አገልግሎት ተቋቁሞ ወደ ሥራ ገብቷል። መደበኛ ባልሆነ መንገድ ሄደው ችግር የገጠማቸውን ዜጎች በክብር የመመለስ ሥራ በትኩረት ተሰርቷል። ዳያስፖራው ያለምንም እንግልት ወደ ሀገሩ እንዲገባ እንዲወጣና በኢንቨስትመንት እንዲሳተፍ የሚያስችሉ የፖሊሲ ማሻሻያዎች ተደርገዋል። በሀገራዊ ምክክር ሂደት ዳያስፖራው አጀንዳ እንዲያቀርብና ድምፁ እንዲሰማ በዓለም ዙሪያ ሰፊ መድረኮች ተመቻችተዋል። የተከተልነው ዜጋ ተኮር ፖሊሲ በዜጎች ሕይወትና በሀገራችን ላይ ተጨባጭ ውጤቶችን አምጥቷል። በ2017 ዓ.ም ብቻ ለ503,000 ዜጎች በውጭ ሀገራት ህጋዊ የሥራ ዕድል መፍጠር ተችሏል። በተመሳሳይ ዓመት በ2017 ዓ.ም ከዳያስፖራው የሚላክ ሐዋላ ወይም ሬሚተንስ ወደ 7.17 ቢሊዮን የአሜሪካን ዶላር ከፍ እንዲል በማድረግ ለሀገራዊ ኢኮኖሚ ትልቅ ደጋፊ ሆኗል። ባለፉት 3 ዓመታት ውስጥ ብቻ ከሳውዲ አረቢያ፣ የመን፣ ኦማን፣ ሱዳን እና ሌሎች ሀገራት ከ500,000 በላይ ዜጎችን በክብር በመቀበል የስነ ልቦና ድጋፍ በመስጠትና ወደ ማህበረሰቡ እንዲቀላቀሉ በማድረግ የዜጋ ክብር በተግባር ታይቷል። እነዚህ ውጤቶች ፓርቲያችን ብልጽግና ለዜጎች ያለውን ጥልቅ ክብርና ለሀገራዊ ሉዓላዊነት የቆመ መሆኑን የሚያሳዩ ታሪካዊ አሻራዎች ናቸው። ዳያስፖራው በታላቁ የኢትዮጵያ ህዳሴ ግድብ ግንባታና በዲፕሎማሲያዊ ጫናዎች ወቅት ያሳየው የማይናወጥ ድጋፍ ብልጽግና ፓርቲ ለፈጠረው አሳታፊ ምህዳር የሰጠው ታላቅ ምላሽ ነው።
አብላጫ ድምፅ አግኝተን ስንቀጥል ብልጽግና ፓርቲ በቀጣይ ዓመታት የዜጎችን ተጠቃሚነትና ክብር ይበልጥ ለማረጋገጥ ይሰራል። ለተጨማሪ 800,000 ዜጎች በውጭ ሀገራት የሥራ ዕድል ለመፍጠር በትጋት እንሰራለን። ከዳያስፖራው የሚገኘውን የውጭ ምንዛሬ ወደ $8 ቢሊዮን ከፍ ለማድረግ አሰራሮችን እናዘምናለን። ዳያስፖራው በእውቀትና ቴክኖሎጂ ሽግግር፣ በቱሪዝምና በሪል ስቴት ኢንቨስትመንት ላይ ያለምንም ቢሮክራሲ እንዲሳተፍ ምቹ ሁኔታዎችን እንፈጥራለን። ከ500 በላይ የሚሆኑ የዳያስፖራ ማህበራትን በማስተባበር የሀገራችንን ገጽታ የሚገነቡ፣ የተሳሳቱ ትርክቶችን የሚመክቱና የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ተዋናያን እንዲሆኑ እናደርጋለን። እንደ ስንዴ ምርት ሁሉ በሌሎች ዘርፎችም ራሳችንን በመቻል በዜጎቻችን ላይ የሚደርሰውን የውጭ ጫና በማስወገድ የኢትዮጵያን ሉዓላዊነትና የዜጎቿን ኩራት እናጠናክራለን። ብልጽግና ፓርቲ አብላጫ ድምፅ አግኝቶ መንግስት ሲመሰርት ይህንን ዜጋ ተኮር ጉዞ ይበልጥ በማጠናከር የዳያስፖራውን ተሳትፎ ወደ ላቀ ደረጃ ያሸጋግረዋል። የፖለቲካ አመለካከት ልዩነቶችን እንደ ውበት በመቀበል ሁሉንም ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራዊ ምክክርና በታላላቅ የልማት ፕሮጀክቶች ላይ በእኩልነት እንዲሳተፉ እናደርጋለን። የብልጽግና ፓርቲ የውጭ ግንኙነት ፖሊሲ የመጨረሻ ግብ ኢትዮጵያ የልጆቿን መብትና ክብር በዓለም አቀፍ መድረክ የምታስከብር፣ ራሷን በምግብ የቻለችና ሉዓላዊነቷ የተከበረ ታላቅ ሀገር ማድረግ ነው። በውጭ የሚኖሩ ዜጎቻችን የእውቀት የቴክኖሎጂና የኢንቨስትመንት አምባሳደሮች ሆነው እንዲቀጥሉ ምቹ ሁኔታዎችን መፍጠር የፓርቲያችን የማይታጠፍ ቃል ኪዳን ነው። የዜጎቻችን ክብር የሀገራችን ክብር ነው። ብልጽግና ደግሞ ይህንን ክብር በተግባር ለማረጋገጥ ዳግም ኃላፊነቱን ለመረከብ ዝግጁ ነው። በዓለም ዙሪያ ለሚኖር ኢትዮጵያዊ የፓርቲያችን ዋስትና የዜጋ ክብር ነው። ብልጽግና ፓርቲ ለዜጎች ክብርና ለሀገር ብልጽግና። የፖለቲካና የሰላም ዲፕሎማሲ መንገዳችን የብልጽግና ፓርቲ የውጭ ግንኙነት ፖሊሲ የኢትዮጵያን ብሔራዊ ክብርና ጥቅም ከማስጠበቅ ባለፈ ሀገራችን በዓለም አቀፍ መድረክ ያላትን የሞራል የበላይነትና የመሪነት ሚና ዳግም ለማንገስ ያለመ ነው። ይህ ጉዞ የሚጀምረው ጎረቤት የቤት መሰረት ነው በሚል ጽኑ እምነት ሲሆን ዓላማውም በጥርጣሬና በሴራ የታጠረውን የቆየ ቀጠናዊ ግንኙነት ሰብሮ በመውጣት በመተማመንና በጋራ እድገት ላይ የተገነባ አዲስ የምስራቅ አፍሪካን ምዕራፍ መክፈት ነው። የብልጽግና የውጭ ግንኙነት ፖሊሲ መሰረታዊ እሳቤ የውስጥ ሰላም ለውጭ ዲፕሎማሲ ዋስትና ነው በሚል መርህ ላይ ይቆማል። የውጭ ኃይሎች በሀገራችን ሰላም ላይ የሚፈጥሩትን አደጋ የምንከላከለው የውስጥ ድክመቶቻችንን በማረምና ተጋላጭነታችንን በመቀነስ ነው። ኢትዮጵያ የአፍሪካ ድምፅ ናት ብለን እናምናለን። ማንኛውም የአህጉራችን ችግር በራሳችን አቅምና በውይይት መፈታት አለበት የሚል ጽኑ አቋም አለን። ከዚህ ቀደም የነበረውን በጥርጣሬና በሴራ ላይ የተመሰረተ ጎረቤትን የማዳከም ፖሊሲ በመቀየር በጋራ ብልጽግና ላይ የተመሰረተ ዲፕሎማሲን እንከተላለን። ባለፉት የለውጥ ዓመታት ኢትዮጵያ በቀጠናው ያላትን ሚና ለማሳደግ ተጨባጭ ተግባራትን አከናውናለች። በሶማሊያ፣ በደቡብ ሱዳን፣ በሱዳን አቤና በሌሎችም አካባቢዎች የሰላም ማስከበር ተልዕኮችን በስነ ምግባርና በውጤታማነት ፈጽመናል። ጎረቤት ሀገራትን በኤሌክትሪክ በመንገድና በባቡር ለማገናኘት ግዙፍ ኢንቨስትመንቶችን አድርገናል። ለዓመታት ተቋርጦ የነበረው የኢትዮ ኤርትራ ግንኙነት ወደ ሰላም በመመለስ ለቀጠናው አዲስ ተስፋን ፈንጥቀናል። ከጅቡቲ፣ ኬንያ፣ ሱዳንና ሶማሊያ ጋር ያለውን የንግድና የፖለቲካ ትስስር ወደ ላቀ ደረጃ አሸጋግረናል። ፓርቲያችን በሚከተለው የውጭ ግንኙነት መርህ
ኢትዮጵያ በአንድ ወገን ብቻ የምትወሰን ሳትሆን ከሁሉም የዓለም ሀያላንና ታዳጊ ሀገራት ጋር ሚዛናዊና የጋራ ተጠቃሚነትን ያከበረ ግንኙነት እንዲኖራት ይደረጋል። ይህ የብዝሃ ወገን ዲፕሎማሲ ኢትዮጵያ በዓለም አቀፍ ተቋማት ውስጥ ያላትን ድምፅ የሚያጎላ ነው። ይህም ሀገራችን በዓለም አቀፍ የኃይል አሰላለፍ ውስጥ ተገፊ ሳትሆን ወሳኝና ሚዛን ደፊ ተዋናይ እንድትሆን ያስችላል። እነዚህ የዲፕሎማሲ ስራዎች በዜጎች ሕይወት ላይ ያመጡት ለውጥ ግልጽ ነው። በድንበር አካባቢ የሚኖሩ ዜጎች በንግድና በትራንስፖርት ትስስር ምክንያት የገቢ ምንጫቸው አድጓል። ሽብርተኝነትን ከጎረቤቶች ጋር በቅንጅት በመከላከላችን በዜጎች ላይ ሊደርስ ይችል የነበረውን የጥፋት አደጋ መቀነስ ተችሏል። ኢትዮጵያ የስጋት ምንጭ መሆኗ ቀርቶ ለጎረቤቶቿ የፈጣን እድገትና የእመርታዊ ሽግግር አብነት መሆን ችላለች። ይህም የዜጎቻችንን ኩራትና የሀገራችንን ገጽታ መገንባት ችሏል። አብላጫ ድምፅ አግኝተን መንግስት ስንመሰርት በሚቀጥሉት 5 ዓመታት የፖለቲካና የሰላም ዲፕሎማሲ መንገዳችንን እናጸናለን። የንግድ ልውውጥን የሚያሳልጡ አዳዲስ የድንበር መሰረተ ልማቶችን እንገነባለን። የሚኖሩ አለመግባባቶችን በጠረጴዛ ዙሪያ በመፍታት ዜሮ ግጭት ከጎረቤቶች ጋር የሚለውን ግባችንን እናሳካለን። በዓለም አቀፍ መድረክ የሀገራችንን ብሔራዊ ጥቅም ሳናስደፍር ከሁሉም ጋር በጋራ ተጠቃሚነት ላይ የተመሰረተ ሚዛናዊ ግንኙነት እንገነባለን። ቀጠናዊ ሰላምን ለማረጋገጥ ከጎረቤት ሀገራት ጋር ያለንን የደህንነት ቅንጅት ይበልጥ እናጠናክራለን። በሚቀጥሉት ዓመታት ፓርቲያችን ትኩረት ከሚሰጣቸው አዳዲስ ዘርፎች አንዱ የዲጂታል ዲፕሎማሲ ነው። የቴክኖሎጂ ሽግግርን ማዕከል ያደረገ ግንኙነት በመፍጠር የኢትዮጵያን ወጣቶች የፈጠራ አቅም የሚያሳድጉ ዓለም አቀፍ ትብብሮችን እናሰፋለን። ከዳያስፖራው ማህበረሰብ ጋር ያለንን ግንኙነት ከገንዘብ ልውውጥ ባለፈ ወደ ዕውቀትና የቴክኖሎጂ ሽግግር ድልድይነት እንቀይረዋለን። ዜጋ ተኮር ዲፕሎማሲ መርሃችን በማድረግ በየትኛውም የዓለም ክፍል የሚኖር ኢትዮጵያዊ ክብሩና መብቱ እንዲጠበቅ መንግስታዊ ጥበቃና ድጋፍ ይደረግለታል። ኢትዮጵያ በአየር ንብረት ለውጥ ዙሪያ የምታደርገው የተፈጥሮ ጥበቃና የአረንጓዴ አሻራ መርሃ ግብር ለዓለም አቀፍ ዲፕሎማሲያችን ትልቅ መሳሪያ ነው። ይህንን ተሞክሮ ወደ ጎረቤት ሀገራት በማስፋፋት ቀጠናዊ የአየር ንብረት ለውጥ መከላከል ትብብርን እንመራለን። በኢኮኖሚው ረገድ ደግሞ የኢትዮጵያን ኢንቨስትመንት አማራጮች ለዓለም በማስተዋወቅ ቀጥተኛ የውጭ ኢንቨስትመንት እንዲጎርፍና የውጭ ምንዛሬ ግኝታችን እንዲያድግ የተቀናጀ የንግድ ዲፕሎማሲ ይተገበራል። ኢትዮጵያ በቀጠናው የሚከሰቱ ግጭቶችን የመፍታት ልምዷን በመጠቀም በጎረቤት ሀገራት መካከል የሚነሱ ቅሬታዎችን በሰላማዊ መንገድ የሚያረግብ የአሸማጋይነት ሚናዋን ታጠናክራለች። ብልጽግና ፓርቲ ግጭትን ከመቀነስ ይልቅ ግጭት እንዳይፈጠር ቀድሞ የመከላከል ስትራቴጂን ይከተላል። ይህ አካሄድ ኢትዮጵያን በቀጠናው የሰላም ደሴት ከማድረግ ባለፈ የንግድና የኢንቨስትመንት ፍሰቱ አስተማማኝ እንዲሆን ዋስትና ይሰጣል። የብልጽግና ፓርቲ የዲፕሎማሲ ጉዞ ዓላማው ኢትዮጵያ የራሷን የውስጥ ሰላም አረጋግጣ በአፍሪካ መድረክም ኩሩና ተጽዕኖ ፈጣሪ ሀገር ሆና እንድትቀጥል ማድረግ ነው። ይህ የሰላምና የብልጽግና መንገድ የሁላችንም የጋራ ተጠቃሚነት ማረጋገጫ ነው። የብልጽግና መንገድ የሰላም መንገድ ነው። የውጭ ግንኙነታችን የኢትዮጵያን ጂኦፖለቲካዊ ጥቅም የሚያስከብርና ለቀጠናው ብልጽግና የሚተጋ ይሆናል። ለተረጋጋች ኢትዮጵያ፣ ለበለጸገ ቀጠና ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶን ይምረጡ። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ